ሰልፍ ለብልጽግና በጣም ራስ ምታት ነው። እውነቴን ነው የምለው፣ ከጥይት በላይ ነው ሰልፍን የሚፈሩ መንግስት ተብዬ ቁጭ ብዬ ማለት ነው። ግን ታጣቂዎች በቃ ሀገሪቱን ተከፋፍለዋል። ሰልፍ ውስጥ ምን ይለኛል? የመንግስት ነህ ይለኛል፣ የሀገር መሪ ነህ ይለኛል። አሁን ደግሞ በጣም እያሰጋው ያለው ጉዳይ የህዝብ አመጽ። ተመሳሳይ ሰዎችን ምንም በቃ ተመሳሳይ ሰዎችን እኮ ነው ጠቅላይ ሚኒስትሩ 8 ዓመት ሙሉ ቤተ መንግስት የሚጠሩ ዱቄት እና ዘይት ይሰራሉ። እንደው ራሳቸው ጠቅላይ ሚኒስትሩ 8 ዓመት እዚህ ሰዎች አለመቀየራቸው ራሱ በጣም ይገባል። የብልጽግና ራስ ምታት ያልኩት ሰልፍ መጥራታቸው። ሰልፍ ለብልጽግና በጣም ራስ ምታት። እውነቴን ነው የምለው፣ ከጥይት በላይ ነው ሰልፍን የሚፈሩ። ከጥይት በላይ ገጥሞት አያውቅም ብልጽግና። ይሄ ሰልፍ ገጥሞት አያውቅም፣ ተቃውሞ ገጥሞት አያውቅም። ጦርነት ገጥሞታል። 8 ዓመት ቆይቶበታል። 8 ዓመት ቆይቷል በጦርነት ውስጥ። ችግር የለበትም ብልጽግና የሆነ ቦታ ብትቆጣጠር ምናምን ምንም ችግር የለበትም። ዋናው እሱ የሚፈልጋቸው ቦታዎች አሉ፣ እነዛ አካባቢዎች ላይ አትድረስ እንጂ ለምን ያንን አካባቢ እንደፈለግ አታስተዳድረው? ግድ የለውም። ሲፈልግ ምንድነው የሚለው? ሰውን ከፈለግ ካልተመቸ ጥለውታ ነው። በጦርነት 8 ዓመት ቆይቷል። ሰልፍ ገጥሞት አያውቅም። በሰላማዊ መንገድ ብልጽግና ትግል ገጥሞት አያውቅም። በጣም በጣም የሚፈራው ግን እሱ ነው። ብልጽግና ብቻ ግን አይደለም። ብልጽግና እንደው የፍርሃቱ መጠን ይጋነናል፣ በጣም ይበዛል እንጂ አንዳንዱ አምባገነን 2 ነገሮችን ይፈራል። 2 ነገሮችን ይፈራል። አንደኛው የሚፈራው የራሱ ውስጥ ላይ ያሉ ከቅርብ ሰዎቹ ሊነሳበት የሚችልን ተቃውሞ ወይም ሊመጣበት የሚችልን ትግል ነው። የውስጥ ትግል የሚባለው እንደ መፈንቅለ መንግስት ምናምን አይነት ነገር። አንዱ የሚፈሩት እሱ ነው። ብልጽግና በዚህ ረገድ ከታየ ቢያንስ አሁን ላይ ውስጥ ላይ ሊኖር የሚችልን ትግል፣ ውስጥ ላይ ሊኖር የሚችልን የተቃውሞ እንቅስቃሴ ወይም ውስጥ ላይ ሊኖር የሚችልን የለውጥ ፍላጎት ቢያንስ አዳፍኖታል። አሁን ተዳፍኗል በወሰዳቸው እርምጃዎች። ጠቅላይ ሚኒስትሩ ቅርባቸው የነበሩ አካላቶች ላይ በወሰዱት እርምጃ እነሱ ከጎናቸው ገሸሽ ስላደረጉ ከስልጣንም ስላወጡ አንዳንዱም ከፖለቲካው መድረክ ሁሉ እንዲገለልም ጭምር ስላደረጉ እና በዛም የራሳቸውን የመንግስት መዋቅር እንኳን ሲሆን በቃ ብቻ ብልጽግና የተቆጣጠሩ ስለሆነ እዛ ውስጥ ሊኖር የሚችልን የለውጥ ፍላጎት ትንሽ አዳፍኖታል። ምናልባት ለውጥ የሚፈልግ አካል ካለ እዛ ውስጥ ለጊዜው አያዋጣኝም ብሎ ድምፁን ጸጥ እንዲል አድርጎታል። አርፎ እንዲቀመጥ እዛው መስሎ እንዲኖር አድርገውታል። ተዳፍኗል እሱ። አንድ ግን ሁል ጊዜም ቢሆን በአምባገነንነት ሀገር መምራት የሚፈልጉ ቡድኖች ወይንም ግለሰቦች አንዱ የሚፈሩት ነገር ይሄ ነው። 2 በጣም የሚፈሩት ነገር የህዝብ አመጽ ነው። ብልጽግና በዚህ ቴስት ተደርጎ ያውቃል። ሰልፍ የማድረግ ፍላጎት በተለያዩ አካላቶች በኩል ነበሩ። በነገራችን ላይ ኢህአፓ ውስጥ የህዳር 30 የሚባል የሆነ ሰልፍ ነበረ። ባለፈው ዓመት መሰለኝ ነው ከዛ በፊት ያውስ በህዳር 30 በሚል ይታወቃል። እዛ ላይ ሰልፍ አስተባባሪ ነበሩ ልጆች ታስረው ከዛ ከወጡ በኋላ እንደገና ኢህአፓን የተቀላቀሉ ሰዎች አሉ። ሰልፍ የማድረግ ፍላጎት ኖሮ ያውቃል። ነገር ግን ሰልፍ የተቃውሞ ሰልፍ ግን ተደርጎ ግን አያውቅም። ብልጽግና በዛ ቴስት ተደርጎ አያውቅም። እሱም አይፈልግም። ኢህአፓ ሰልፍ ለማድረግ ከማሰቡም በፊት ነው ምርጫውም ላይ ራሱ ምርጫውም የትግል መሳሪያ አድርገው እንኳን ሲንቀሳቀሱ በብልጽግና ሰዎች በኩል ይታሰሩ እስከመባል ድረስ ደርሶባቸዋል። ሰልፍ ደግሞ ሲጠሩ በእርግጠኝነት ሊደርስባቸው የሚችለው ነገር መገመት አይከብድም።
መገመት አይከብድም። ነገር ግን ትግል ነው። ምርጫውን እንግዲህ የትግል መሳሪያ እናደርገዋለን ካሉ ደፍረው ያን ድፍረት በህዝብ ውስጥ ማጋባት እንግዲህ አማራጭ የሌለው ጉዳይ ነው። አምነውበታል ማለት ነው። ሊደርስባቸው የሚችለውን ነገር እኛም እነሱም ያውቁታል። ብልጽግና ሰልፍ ይፈራል። በጣም 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 ይጠላል። እኔ ይሄ ሰልፍ የሚደረግ አይመስለኝም። ሚያዝያ 30 ራሱ መንግስት የሚያዘጋጀው ሌላ የሆነ ፕሮግራም ይኖራል። ያ ሁሉ ደግሞ ታልፎ የሚደረግም ደግሞ አይነት ነገር መስሎ ደግሞ ከተሰማው ሊያስር ይችላል። ምናልባት አስቀድሞ ጭምር ማለት ነው እርምጃ ሊወስድባቸው ይችላል። ይሄ የሚጠበቅ ነው። በፍጹም ሰልፍ ይፈራል። የህዝብ አመፅ ይፈራል። አሁን ደግሞ በጣም እያሰጋው ያለው ጉዳይ የህዝብ አመፅ ነው። በጣም እያሰጋው ያለው አንደኛ ታጣቂዎች አሉ። 8 ዓመት የትጥቅ ትግል እያደረጉ ያሉ ሌላ ሀገር ላይ እኮ ሆነው አይደለም፣ ሱዳን ላይ ሆነው አይደለም፣ ኤርትራ ውስጥ ሆነው ኢትዮጵያ ውስጥ ህዝቡ መሃል ሆነው አካባቢዎችን ተቆጣጥረው የትጥቅ ትግል የሚያደርጉ አካላቶች አሉ። ያልተሸነፉ አንዳንዶቹ ከዛ ሁሉ አልፈው የተቃውሞ ሰልፍ ሁሉ ሲያዘጋጁ አይተናቸዋል። ቅርብ ጊዜ እና ሙሉ ቁጥጥር የለውም ብልጽግና፣ ሙሉ ቁጥጥር የለውም በሀገሪቱ ላይ ሙሉ ቁጥጥር የለውም። ምንም እንደማይመስለው አውቃለሁ። ይገርመኛል። አሁን የሚገርመኝ አንዳንድ ጊዜ መንግስት በሆን ብዬ አስብና ሀገሪቷን እንዲህ ተከፋፍለዋት ሳይ እኔ መንግስት ተብዬ ቁጭ ብዬ ማለት ነው ወይ ታጣቂዎች በቃ ሀገሪቱን ተከፋፍለዋት ሳይ ውስጤ ምን ይለኛል? መንግስት ነህ ይለኛል ወይ? የሀገር መሪ ነህ ይለኛል ወይ? በጣም እኮ ነው የሚገርመው። ምንም አይመስለውም ብልጽግና። እነዚህ ታጣቂዎች ላይ የራሳቸው አካባቢ ተቆጣጥረዋል። አሁንም በጦርነት ውስጥ ናቸው። አንዳንዶቹ ደግሞ ወደ አዲስ ጦርነትም ለመግባት እያሟሟቁ ነው። በዚህ ላይ እንግዲህ አመፅ ተጨምሮ እንደማለት በዚህ ላይ ሌላ ህዝባዊ አመፅ ሲጨመርበት ምን ሊፈጠር እንደሚችል ማሰብ ነው። ባለው እሳት ላይ ሌላ ነዳጅ እንደመጨመር ነው። ኢህአፓ ይሄንን አይነት አመፅ የመፍጠር አቅም አለው ወይ ካልን በራሱ እንኳን አቅም ባይኖረውም ግን አንዳንድ ኦፖርቹኒቲዎች ግን አሉት። ከአንዳንድ ኦፖርቹኒቲዎች ውስጥ አንዱ የታጣቂዎቹ የራሳቸውን አካባቢ የተቆጣጠሩ መሆናቸው ነው። ለነሱ ሊጠቅማቸው ስለሚችል በዚህ ረገድ እነሱም ቢሆን አጋጣሚዎችን ለመጠቀም ስለሚፈልጉ ብቻ የሆኑ ምቹ ሁኔታዎች አሉ። በራሱ ጥንካሬ ባይኖረውም የራሱ የተወሰነ ጥንካሬ ይኖራል። ግን ምቹ ሁኔታዎች ግን አሉ። ምቹ ሁኔታዎች አሉ። አንዳንዴ ጠንካራ ናቸው፣ እድለኛ ልትሆን ትችላለህ። መንግስት የማይቆጣጠረው ብዙ ቦታ ነው። መንግስት አመፅ የሚፈራበት አንዱ ምክንያት ከዚህ ጋር የተያያዘ ነው። አመፅ ካለ የሚኖረው እሱ የተቆጣጠረበት አካባቢ ነው። በቁጥጥሩ ደግሞ አይተማመንም። 8 ዓመት ሀገር አልተቆጣጠረም። በዛ ረገድ ፌል ያደረገ መንግስት ነው። ኮንፊደንስም የለም። ነገራችን ላይ ሞክረ ሳይሆን ሲቀር ኮንፊደንስም ይጠፋል። ይሆንልኛል የሚልም ግምትም ያለውም አይመስለኝም። ብልጽግና ያስኩትን ብቻ ዝም ብዬ ልቀጥል ነው እንጂ ሌላ ነገር የለው። ሌላው ህዝብ ውስጥ በጣም ትልቅ ምሬት አለ። በጣም ትልቅ ምሬት ነው ያለው። ይሄ የሚካድ ጉዳይ አይደለም። ለመካድም መሞከር በጣም ስህተት ነው። እኔ ይዙ በዚህ መጠን እውነቴን ነው የምላችሁ መማረሩን አላውቅም። አዲስ አበባ እንኳን እያሉ በዚህ መጠን የተማረረም አይመስለኝም። እንኳን ከአዲስ አበባ ከወጡ አሁን ስንት ጊዜ ሆነ? 2 ዓመት ምናምን ነው። በዚህ በ2 ዓመት ምናምን እንኳን የተቀየረው ነገር ቀላል አይደለም። በህዝቡ ስሜት፣ በህዝቡ ምሬት፣ ብሶትም ነው የምላችሁ። በጣም በጣም የመረረው ወቅት ነው።
የመረረው ደግሞ ችግር ስላለ ብቻ አይደለም፣ ግን ያንን ችግርም የሚመለከትም ደግሞ አካል ስለሌለ ያን ችግር ተመልክቶ ችግሩን ለመፍታትም ፍላጎት ያለው አካል ለዛም ትኩረት የሚሰጥ አካል ስለሌለ በቃ አይቶት ብልጽግና አንድ መንግስት ማድረግ ያለበትን መሰረታዊ የሆኑ ጉዳዮች አለመፈጸምን እንደ ጥንካሬው ነው እያዩ ያለው። እንደ ጥንካሬው አሁን ትግራይን ብትወስዱ ትግራይ እኮ የኢትዮጵያ አካል ነው። የሌላ ሀገር መንግስት መጥቶ እንደፈለገ ሊፈነጭበት አይገባም። በቃ በኢትዮጵያ ሕግ በኢትዮጵያ ስርዓት መተዳደር አለበት ያ አካባቢ። መንግስት ይሄንን የማስፈጸም ይሄን የማድረግ ግዴታ አለበት አይደል? ነገር ግን ምን አገባኝ ብሎ መቀጠሉን እንደ ጥንካሬ ነው የሚያየው። ያገባኛል ብሎ ቢሄድ የሆነ ነገር ሊያጣ ነው፣ ወይም ደግሞ የሆነ ስጋት አለው ሊፈጠር እንደሚችል አይታወቅም። ስለዚህ ያን አደጋ ከመጋፈጥ ምን አገባኝ ብሎ መቀጠልን እንደ ጥንካሬው በቃ እንደዛ አድርጎ ነው የቆጠረው። መሰረታዊ ግዴታዎቹን አለመወጣትን ጥንካሬው አድርጎ የሚያይ መንግስት ነው። ጥንካሬው አድርጎ እኔ አሁን ለምሳሌ ልንገራችሁ፣ አከራካሪ ቦታዎች አሉ። አከራካሪ ቦታዎችን በሚመለከት ጠቅላይ ሚኒስትሩ ፓርላማ ላይ አንድ የተናገሩትን ንግግር የኔ ሐሳብ ነው ደግፈዋለሁ። እነዚህ አካባቢዎች እንደው ሌላ አማራጭ አለ ካላችሁ እሺ አምጡ። በእኛ እምነት ግን እነዚህ አከራካሪ ቦታዎች ክርክሩን የሚቋጭ በህጋዊ መንገድ መቋጨት የሚቻልበት እድል እስኪፈጠር ጊዜ ድረስ ራሳቸውን በራሳቸው ያስተዳድሩ የሚል ሐሳብ ነው ያቀረቡት። የትግራይ ይሁን የአማራ ይሁን የሚል ነገር የለውም። ያ ማለት የኔ ሐሳብ የኔ አቋም ነው። እኔ ደግፈዋለሁ። አሁን ይህንን ያለ መንግስት ምንድነው ማድረግ ያለበት? ልክ እንደዛ ነው አይደል? ማድረግ ያለበት መንግስት ነው። መንግስት እንደ አንድ የሆነ የሐሳብ አማራጭ አቅራቢም ነው፣ ካቀረበም ደግሞ በኋላ ፈጻሚም ነው፣ ተግባሪም ጭምር። ቀረበ መተግበር አለበት። አሁን አከራካሪ ቦታዎች እንዴት ነው ያሉት? ራያ በትግራይ ወልቃይት በአማራ ስር ነው። ይሄ ጠቅላይ ሚኒስትሩ ፓርላማ ላይ ያወሩት ነገር የለም። ምን ብለዋል? ምን አገባኝ ብለው ትተውታል። በቃ ተካፈሉ። በቃ እንደውም በዚህም ከፈቱት ምን አገባኝ ብለው ትተውታል። እንደዚህ እኮ መንግስት ነኝ ማለት አይቻልም። እውነቴን ነው የምላችሁ። እንደዚህ እየተባለ መንግስት ነኝ ማለት አይቻልም። ለሀገር ይጠቅማል፣ ለህዝብ ይጠቅማል ያልከውን ጉዳይ ማስፈጸም መቻልህ ነው መንግስት የሚያደርጋል። ሀሳብ በማቅረብ ብቻ ከተወሰንክማ ከኔ በምን ትለያለህ? እኔ በዛ ነው የምወሰነው። እዚህ ሀሳብ ላቀርብ እችላለሁ፣ አማራጭ ላቀርብ እችላለሁ፣ እጅ ያለ ተገበር ይችላል። ይህ አይነት አቅም የለም። ይህ አይነት አቅም የለውም። ኦንሊ ቲንግ ሊያደርግ የሚችለው ከኔ ደግሞ በተሻለ በስሩ ብዙ ሰዎች ስላሉ እነሱም ደግሞ አስተባብሮ መንግስት ላይ ጫና ሊፈጥር ይችላል። የተቆመው እንቅስቃሴ አድርጎ ማለት ነው፣ ትግል አድርጎ የመተግበር አቅም መንግስትን ከሌሎቻችን ልዩ የሚያደርገው እሱ ነው። ለህዝብ ይጠቅማል፣ ለሀገር ይጠቅማል ብለህ ያሰብከውን ነገር የመፈጸም አቅም ከራያ ውጥት ብሎ ለትግራይ ፈጥቶ ወልቃይትም በአማራ ክልል ስር ነው ያለው። ጠቅላይ ሚኒስትሩ ፓርላማ ላይ ያሉት ነገር የለም መሬት ላይ። አሁን ያንን አድርጉ ብትላቸው ብልጽግና አያደርግም። ለምን? ይሄን ብናደርግ ከክሌ ጋር እንጋጫለን፣ ይሄን ብናደርግ ፖለቲካሊ እንጎዳለን። እነሱ እንዳይጎዱ እዛ ያለው ማህበረሰብ ይጎዳል። አያቱ ግዴታቸው ለማህበረሰቡ ነው። ማህበረሰቡ ጥያቄ አለው። በትግራይ በኩል ነው የሚሉ አሉ፣ በአማራም በኩል ነው የሚሉ አሉ። ጥያቄ አለ። ይሄ ጥያቄ እንዲመለስላቸው ይፈልጋሉ። በህጋዊ መንገድ ወደ አንዳቸው እንዲመጣ ይፈልጋሉ።
በህጋዊ መንገድ ወደ አንዳቸው እንዲመጣ እየፈለጉ እሱን እየጠበቁ ባለበት ሰዓት ያን ማድረግ ግን ብልጽግናን ወደ ግጭት ውስጥ ይከተኛል ወይም የሆነ ነገር ብቻ ፈርቶ አላደርግም ተውት ይላል። ከዛን እዛ ያለው ማህበረሰብ አምጣ ብሎ ችግሩን ነው ባህል እየፈታው ነው። አውራያም ባህል ነው ያለው። ወልቃይትም በህጋዊ መንገድ አይደለም ወደ አማራ ክልል ገባ። ለማህበረሰቡ ግዴታ ያለበት አካል ያን ግዴታውን አለመወጣትን በስልጣን መቆያ መንገድ አድርጎታል። ኑሮም ላይ እንዲሆን ሰው ችግር የለም በጣም መሮታል። ያን ችግር የሚመለከት ያለ ጠቅላይ ሚኒስትሩ ይመጣሉ። ለጠቅላይ ሚኒስትር ጽሕፈት ቤት ውስጥ ላሉ ሰራተኞች ምናምን የሆነ እርዳታ ምናምን ሲያደርጉ ይታያሉ። መረዳዳት ጥሩ ነው። ግን መንግስት ግን የመረዳዳት ባህል እንዲኖር አሪያ ብቻ ነው የሚሆነው። በዋናነት ትልቁ ተግባር የመንግስት ትልቁ ተግባር ከተረጂነት ማውጣት ነው። ህዝቡንም ሀገሪቱንም ከዛ ማውጣት ነው። ግን የመረዳዳት እሴት በየትኛውም የማህበረሰባዊ እድገት ደረጃ ላይ መኖር ያለበት ማለት ሁሌም ሙሉ አይደለም። ሁሌም መረዳዳት አለበት። እሴቱ ባህሉ መኖር አለበት። ባህሉ እንዲኖር እሴቱ እንዲኖር መስራት አንድ ነገር። ተመሳሳይ ሰዎችን ተመሳሳይ ሰዎችን እኮ ነው ጠቅላይ ሚኒስትሩ 8 ዓመት ሙሉ ቤተ መንግስት እየጠሩ ዱቄትና ዘይት ይሰጣሉ። እንደው ራሳቸው ጠቅላይ ሚኒስትሩ 8 ዓመት እነዚህ ሰዎች አለመቀየራቸው ራሱ በጣም ሊላቸው ይገባል። እነሱን የሚቀይር ስራ አልሰራሁም ማለት ነው ብሎ በጣም ሊያዝኑ ይገባ እኮ ነው። ሰው ጭራሽ ሊቀየር አይደለም ከድህነት ወለል በታች የሆነ አይነት ኑሮ እንዲኖር ነው የሚሆነው። ይሄም ሆኖ ትኩረት የሚሰጡ ይሄም ሆኖ የጠቅላይ ሚኒስትሩ ትኩረት ሌላ ጉዳይ ላይ ነው። የህዝቡ ጥያቄ እኮ ሌላ እኮ አይደለም። አረ እዩን እኮ ነው። አንዳንዴ እንኳን ተመልከቱ እኮ ነው። ሌላ እኮ አይደለም። አልቀበጠም እኮ የኢትዮጵያ ህዝብ። እውነት የቅንጦት ነገር እኮ አምሮት እኮ አይደለም። መሰረታዊ የሆነ ጉዳይ እዩን ነው። ለዚያውም ኮፍቱልንም እኮ አይደለም። ቢያንስ እንደው ችግሯችንን ተመልከቱት። እንደው ስለማየታችሁ እንኳን ለዛ የሆነ እውቅና እንኳን ስጡት እኮ ነው። ሌላ ጥያቄ እኮ የለውም። ጠቅላይ ሚኒስትሩ እንዲህ አይነት ነገር ማየት አይወዱም። እንግዲህ በፊት በበቂ ሁኔታ አይተውታል መሰለኝ። አሁን ላይ ማየት አይወዱም። ይሄ ሰው ወደ አመፅ እንዲነሳሳ የሚገፋፋው ነገር ነው። ወደ አመፅ እንዲነሳሳ የሚገፋፋው ጉዳይ ነው። አመፅ ይፈራል ብልጽግና ምላችሁ ለለ የራሱ ብልጽግና ለ8 ዓመት የቀጠለበት መንገድ አመፅ የሚያስነሳ እንደውም መዘግየቱን ሊገርመው ሁሉ የሚችል ይመስለኝ። ብልጽግና መዘግየቱ ራሱ ማለት እንደውም አዘገየን ሁሉ ብሎ ሰው እንደ ጥንካሬ ሁሉ ወስዶ ሊገመገም ጭምር ይችላል። ለሁላችንም ነው የሚገርመው መዘግየቱ። አመፅ ይፈራል። እንኳን የሚጠራው ተገኝቶ አይደለም ሰው ድንገት በራሱ ይወጣል ተብሎ የሚታሰበው እና ኢህአፓ ሚያዝያ 30 ሰልፍ ጠራው ሲል ኢህአፓ ምን አቅም ኖሮት ብሎ የሚያስብ እንዳይመስላችሁ። እንደዛ አይደለም የሚያስበው። በጣም ነው የሚፈራው። በጣም ታጣቂዎች አሉ። እንዲህ አይነት እድሎችን መጠቀም የሚያስችል አቅም ያላቸው ታጣቂዎች አሉ። የነሱ መኖር ያስፈራዋል። ህዝቡ እንኳን ተጠርቶ እንዲሁም ሊገነፍል ይችላል። በቃ መገንፈያው ታይም ላይ ነው ህዝቡ ያለው። ይሄ ባለበት አይነት ሁኔታ ጥሪ በጣም ያስፈራዋል።
ቅድም እንዳልኳችሁ ውስጡም ላይ የተዳፈነ እንጂ የሞተ ነገር አይደለም ያለው። መንግስት በነገራችን ላይ መዋቅሩን የሚቆጣጠር አካል አይደለም። ለውጥ የሚፈልግ አካል አለ፣ መንግስት ላይ እምነት የሌለው አካል አለ። በዚህ አጋጣሚ ቶሎ ቶሎ ተጠቅሜ የሆነ ማግኘት ነገር አግኝቼ ሀብት አከማችቼ መንግስት መቼም የሚዘልቅ አይደለም ብሎ በተስፋ መቁረጥ የሚንቀሳቀስም አለ እና ያንንም ይፈራል። ደግሞ በጣም የሚገርማችሁ ነገር መንግስት ውስጥ ያለ የለውጥ ፍላጎትና ህብረተሰብ ውስጥ ያለ የአመፅ ወይም ደግሞ የብሶት ቅሬታ በጣም ተመጋጋቢ አንዱ አንዱን ያስነሳል። አንዱ ለአንዱ ምክንያት ይሆናል። ስለዚህ የተዳፈነ ነገር ቢኖርም ነገር ግን በህዝብ ውስጥ የሚኖር ግፊት ድንገት ሊገነፍል ሊቀሰቀሰው ይችላል። ተዳፍኖ ያለው ነገር እንደገና ብሎ ሊያነድር ይችላል። ያን ይፈራል። ብልጽግና ለመፍራት ብዙ ምክንያቶች ያሉት ስብስብ፣ ብዙ ምክንያቶች እና አሁን ኢህአፓ ሰልፍ ጠራ ሲባል ኢህአፓ ዝም ብሎ ያቺን 97 ውርስ ለመውሰድ ብሎ ምናምን ብለው እንደዛም ያስቡ ይመስላል። በጣም በትልቁ ነው የሚያዩት፣ በፍርሃት ነው የሚያዩት። ምናልባት ያ ፍርሃታቸው ደግሞ አሁን የተባሉ አካባቢዎች ላይ ሁሉ አንዳንድ ሰዎችን በጅምላ ለማሰር እንዲገደዱ ሁሉ ያደርጋቸው ሊገፋፋቸው ይችላል። ኢህአፓ ሳያስበው ሚያዝያ 30 ላይ ያሰበው የተቃውሞ እንቅስቃሴ ሌላ ትልቅ ነገር ሊፈጥር ይችላል። እሱ ያሰበው ሰላማዊ ሰልፍ ሌላ ትልቅ ያልታሰበ ነገር ሊፈጥር ይችላል። ራሱ መንግስት በሚወስደው እርምጃ ማለት ነው። ግን ተቃውሞ ጎራው ግን እንደዚህ እድል እየጠበቀ ግን መኖር ግን አለበት ብዬ ግን አላምንም። ተቃዋሚው ጎራ መንግስትን ማስደንበር፣ መንግስትን ማስፈራራት ላይ ብቻ ግን መገደብ አለበት የሚል እምነት የለም። ኦፍኮርስ መንግስት ጋር ያለ ድክመትን፣ ውጪ ላይ ያሉ ኦፖርቹኒቲዎችን መጠቀም ተገቢ ነው። ግን ደግሞ የራስ ጥንካሬ ደግሞ ወሳኝ ነው። የራስ ጥንካሬ በነገራችን ላይ ኦፖርቹኒቲዎችን መንግስት ጋር ያለንን ድክመት በደንብ ኢፌክቲቭሊ ለመጠቀም ይጠቅማል። የራስ ጥንካሬ አንተ ጠንካራ ካለው እድለኛ መሆን ነው የሚጠብቀው እና በእኛ ሀገር ፖለቲካ ውስጥ ተቃዋሚ ጎራ ሁሉ ጊዜ እድል ነው የሚጠብቀው። እድል እየጠበቅን ነው። እድል ለመፍጠር ግን አይደለም። እድል መጠበቅና እድል መፍጠር በጣም የተለያየ ነው። እድል ለመፍጠር ጥንካሬ ይፈልጋል እና ብልጽግና የሚያዝያ 30 የተባለውን ሰልፍ እንዲሁ አጣጥሎ አናንቆ የሚያየው አይደለም። በጣም በትኩረት ሰጥቶ የሚያየው፣ በጣም የሚሰጋው፣ በጣም የሚፈራው እንደ ራስ ምታት የሚሆንበት አይነት ነገር ነው። በቃ ሰልፍ ሲባል ራስ ምታት፣ ማንም ይጥራ ማንም ራስ ምታት ነው። በተለይ እዛው ውስጥ ደግሞ እዛው ሀገር ውስጥ ያሉ ልጆች ደግሞ ሲሆኑ ወጣቶች ናቸው በሚሰጥ እነሱ ደግሞ ሲሆኑ በጣም ያስፈራል። ኢህአፓን ሳየው ሰማያዊ ፓርቲ ይመስለኛል። ሰማያዊ ፓርቲ ይመስለኛል አንዳንድ ነገሩና ብልጽግና በጣም በስጋት የሚያየው ጉዳይ ነው የምላችሁ። ለዛ ነው ከወዲሁም ካልታሰሩ እንዲህ ካልሆኑ እየተባለ ያለው ከሀገር ውስጥም ከሀገር ውጭም ያለ ብልጽግና ሰራዊት ያለበት ዋነኛው ምክንያት ከስጋትና ከፍርሃት በመነጨ ነው ልላችሁ ነው።